ኡፍ ምን አይነት እድል ነው? ምን አይነት መከራ ውስጥ ነው ያለችው ሀይሚ ግን ምን አይነት ስቃይ ውስጥ ነው ያለችው? የማንም ማለላይ ቡርጋጥ እየመጣ እዚህ አፉን ይከፍትባታል፣ ያሳምማታል። ጭራሽ ዛሬማ ደበደበቻት እኮ እንዴ! ይሄ ስቃይዋ መቼ ነው የሚያቆመው? ይሄ መከራ መቼ ነው የሚያበቃው? ምን አይነት ስቃይ ነው ይሄ? ፍቅር እንደዚህ አይነት ፍቅር እኔ እንጃ። አረባ አፍንጫ ይውጣ፣ ጥንቅር ብሎ ይቅር፣ ገደል ይግባ። ብቸኝነት ጌጣለሁ እንዴ! ልጅቷ እኮ ተሰቃየች። ዛሬ ደግሞ በላይ ሆና እየዛተች መጣች። ጭራሽ ሀይሚ ባስተካከለችው፣ ሀይሚ በመራችው፣ ሀይሚ ባቋቋመችው ህይወት መጣ ዘው ብላ ገብታ የኔ ነው አፈቅረዋለሁ፣ ትናንትም ዛሬም ነገም አፈቅረዋለሁ። የልቤን ብሩክ ያውቃል። እኔ የምለው ግን ብሩክ ምን እኔ ሊገባኝ አልቻለም። በቃ ብሩክን ላውቀው አልቻልኩም፣ ልረዳው ምንም አልቻልኩም። በቃ ሞከርኩ በቃ ፍትሃዊ ለመሆን ሞከርኩኝ። እነዚህ ልጆች ነገ ተመልሰው አንድ ላይ መሆናቸው አይቀርም ብዬ ብሩክ ቢያጠፋም እየሸፈንኩለት በቃ ይሄ እንደዚህ ተሳስቶ ነው እንዲያጥፍቶ ነው አልኩ። ግን የሆነ ነገርም አለ። የሆነ ብሩክ ላይ ራሱ የያዘችበት ከባድ ሚስጥር እንዳለ ነው የተረዳሁት። የእውነቴን ነው የምላችሁ። እና ዛሬ ሀይሚ በቮይስ ብዙ ነገሮች ብላኛለች። የወረደ ነገር ነው ያለችኝ። ስለዚህ እናገራለሁ፣ ጉድሽን አወጣለሁ ብላ ጣርታ ከብሩክ አገናኘቻቸው። ከዛ ድንገት ሳታስብ እንግዲህ አፍንጫዋ መታታለች መሰለኝ። ነስር በነስር ነው የሆነችው። ሀይሚ ሲጀመር የድሮዋ ሀይሚ አይደለችም። እመኑኝ ተጎድታለች። የመሬ ነው። እኛ ፕራንክ ነው እንደዚህ ድራማ ነው ፊልም ነው እያላችሁ ሀይሚ ተሰብራለች። ሀይሚ እኔ እንጃ አላቅም። አንዳንዴ እድልስ በጣም ከባድ ነው የእውነት። እኔ እንጃ ብሩክ በዚህ ያህል ደረጃ በቃ ማለት እኔ አሁን ብሩክንም መውቀስ አልፈልግም። ብሩክ እንዲያረጋት እንዲሆነ እንዲተናገራት ምናምን ማለት አልፈልግም። ሀይሚዬ በቃ የራሽን ኑሮ ኑሪ። እንደውም ተናግራለች ቅድም። በመጀመሪያ እመቤቴ ማርያም እግዚአብሔር አምላክ ደህና እንዲያረግሽ ምኞቴ ነው። ባለሽበት ግን ጤንነትሽ እየታየኝ አይደለም። እኔ አሁን ራሽን ራሱ እንዳታጭ በጣም እየፈራው ነው። ለምንድን ነው በዚህ ልክ ብሩክ ላይ ችክ ያልሽው? አትስደቢያት ማለት አትነግረ። በእርግጥ አልሰደባትም መቼም ቢሆንም ሀይሚን ልሰድብ ልናገር አልችልም። ግን ሀይሚ ለምንድን ነው የራሽን ህይወት ማትኖሪው? እስክትሞች ነው ነፍስሽ እስኪወጣ ነው የምትጠብቂው? ምንድን ነው እየጠበቅሽ ያለሽው? መደባደቡስ ምን አስፈለገ? ጥለሽ ሂጂ። ሁሉን ነገር ታይ ወርሾ እንዴ! እኔ አሁን ማውራት ራሱ ከበደኝ። እናንተም ባይ ሁሉ መጣ። ለምን እንደው ታውቃላችሁ? እች ልጅ ስቃይ ውስጥ ነው ያለችው፣ መከራ ውስጥ ነው ያለችው። ታማለች፣ ጤነኛ አይደለችም። በእውነት ነው የምላችሁ። ውስጣ በሽታ በልቷታል። በቃ ደህና አይደለችም ሀይሚ እንጂ እንዲህ በቀላሉ እንዲህ ተመትታ እንዲህ ራስ አስቶ የሚያስወድቅ ነገር አለ እንዴ? ስታስቡት እንደው የእውነቴን ነው የምላችሁ። ለስንተኛ ጊዜ ነው አሁን ራሷን ስታ የምትወድቅ? የእውነቴን ነው እንዴ! በብሩክ ማለት ነው። ጨጓራዋ ተልጧል። ብሩክ በሚያመጣቸው ልቅምቃሚ ሴቶች ተጎድታለች፣ ተሰብራለች። አላስፈላጊ የሆኑ የቆሸሸ ስድብ እየተሳደቡ የቆሸሸ ማንነታቸውን እያሳዩ የቆሸሸ ጭንቅላታቸውን አፍ ሲከፈት ጭንቅላት ይታያል። ይቅር በለኝ። እኔ እንደዚህ ክፉ ነገር መጥፎ ነገር መናገር አልፈልግም። ከአንደበቴም ክፉ ቃል እንዲወጣ አልፈልግም። በዚህ ጾም ማለት ነው ሙስሊሙም ክርስቲያኑም መጾም አልቻለም። የእውነቴን ነው። እንዴት ብለን እንጾም? በየትኛው ምኑን እያየን? እነሱም ነፍሳቸውን ግራ ሰደው እኛንም በቃ ጾማችን ማጾም አለ። በቃ ግራ ገባን። እኛ ከኃጢአት ውስጥ ገባን፣ ተዘፈዘፍን፣ በቃ ተዘፈቅን። እንዴ በቃ ሀይሚ ታዩ በቃ ብሩክን እንዴ ምንም ከሷ ጋር መደባደብ አይጠበቅብሽም። በሰለጠነ ዘመን፣ በዛሬ ሰው በሞላበት ዘመን ተይ እንጂ ሀይሚዬ። ሰው እያለ ለምን ሰው እንደሌለሽ ለምን በቃ አንቺ ለምን አሁን እንደተፈላጊ ሆኖ ነው ብሩክ ራሱን ለወደፊት ራሱ ማለት ነው ካብሰላት ጋር እግዚአብሔርን ተስፋ ሰጧታል። ማርያምን ቪዲዮን በደንብ አድርጋችሁ ከሰጣችኋት የነገን አላቅም ነው ያላት። ዛሬ ግን አልፈልግም ነው ያላት። ነገ ከሷ ጋር መቀጠል እንደሚፈልግ ያ በደንብ ዲቴል ተናግሯል። ስለዚህ ሀይሚ ከኔ ጋር ተቀጠለች ከፊት ለፊቷ ጠየቃት። ሶሲ እዛው ቆማ ከኔ ጋር በምን አይነት መንገድ ነው ልትቀጥ የምትችይው? እያወቅህ ታውቃለህ አለች። እውነቷን ነው። በደንብ ያውቃል። ስለሚያቅም ነው እንዲህ እየተጫወተባት የሚገኘው። ስለሚያቅም ነው እንዲህ እየቀለደባት የሚገኘው። አሁን እኔ ግን ስለ ብሩክ ጥፋት አላወራም። ስለ ሀይሚ ጥፋት ነው የማወራው። በቃ ከዚህ ሴት ጋር ሲጀመር ደውላ ስትጠራሽ ለምን ታገኛታለሽ? እኔ ተናግሬ ነበር። ውድ ነገር ያለ ቦታው ርካሽ ነው ብያለሁ። ሀይሚዬ አንቺ እሷ ጋር ስትመጪ በቃ እሷ ርካሽ ስለሆንሽ በቃ አንቺንም አወረደችሽ፣ አብራ ዝቅ አደረገችሽ። አየሽ፣ እጇን አነሳችብሽ። ለምን ታገኛታለሽ? ምንም ከእሷ ጋር ምንም አይነት ኮንታክት ሊኖርሽም አይገባም።
በቃ መወሰን ያለብሽ ራስሽ ነሽ። እስከ መቼ ነው እንዲህ እየተበደልሽ? እስከ መቼ ነው እንዲህ በሴት እየተላገጠብሽ? እስከ መቼ ነው እንዲህ ሴት እየመጣ እየጎተተ እያመጣ ከእሱ ጋር ኤክስኪዩዝ አርገሽ ልትቀጥ የምትችይው? ወይ ኤክስኪዩዝ አርጊለት፣ ይቅርታውን ተቀበዩ፣ ይቅርታ አርጊለት። በእርግጥ ይቅርታ ጠይቆ አያውቅም እንኳን እሱ። ለነገሩ ወንድምየውም የብሩክ ጥፋት አይታየኝም፣ ብሩክ ምንም አላጠፋም እያለ ነው። አረ ብዙዎቹ አሉ ሀይሚ ነች ጥፋተኛ፣ ሀይሚ ነች እንዲህ እያላችሁ ያለ ስም የምትሰጡም ሰዎች አላችሁ። ታዲያ ሀይሚ እዚህ ጋር የሚያስቀምጥሽ ነገር ምንድን ነው? ቆይ እስክትሞቺ ድረስ ነው ወይ ከብሩክ ጋር የተቀመጥሽው? ራሽን እያጣሽው ነው። ምንም ራሽን ሆነሽ በኮንፊደንስም በጣም ራሽን እያጣሽው ነው። በጤንነትሽም ራሽን እያጣሽ፣ ጤነኛ አይደለሽም። ሀይሚ በጣም ታማለች። ምንም ደህንነት እየተሰማት አይደለም። 2 አመት ያባከነችው ጊዜዋ እየቆጫት ነው። ሴት ልጅ ነች። ስለዚህ ከብሩክ ጋር ቀጥላለሁ የምትይ ከሆነ ሁሉን ነገር እርስት አድርገሽ ትውት አድርገሽ የፈለገ ነገር ይሁን ብለሽ ለቀጣይ ህይወታችሁ ተመካክራችሁ ህይወትን መቀጠል። አይ ካንተ ጋር መቀጠል አልፈልግም፣ እንዲበድለኝ፣ እንዲያስቀይመኝ፣ እንዲያስከፍተኝ ይሄ ነገር ካልተስተካከለ ካንተ ጋር መኖር አልፈልግም። እስኪ ብሩክ የሆናችሁ ከሀይሚ ተለይቶ መኖር እንደሚችል ደጋግሞ እየተናገረ ነው። በቃ እሱ አልፈልግም ካለች፣ እሱ እምቢኝ ካለች በቃ እኔ የራሴን ህይወት እጀምራለሁ እያለ ነው። እሱ እንዲህ ለመቁረጥ ተዘጋጅቶ አንቺ ምንድን ያዘሽ? እዛ ጋር አሞሻል፣ ከባድ ሁኔታ ላይ እንዳለሽ አውቃለሁ፣ ግን ውስጤን እኔ ያሞኛል ሀይሚ፣ በአንቺ ምክንያት ታምሜያለሁ። አታስጠቂን እኛን ራሱ። እኛ እኮ ለአንቺ እንዲምንጮኸው፣ እንዲምንለፈልፈው፣ እንዲምናለቅሰው፣ እንዲምንታመመው ማለት ነው። እኔ አሁን ለወራ በጣም እምባዬ እየተናነቀ ጉሮሮዬን አይኔን እያላነቀ ነው በቃ የማወራው በጣም ማለት ስለከፋኝ። እስከ መቼ ነው እች ልጅ ነይ በተባለችበት እየሄደች የምትሰደበው? ነይ በተባለችበት እየሄደች የምትመታው? ነይ በተባለችበት እየሄደች የወረዱ ሴቶች ጋር የምትገናኙ? ምንም ለራሳቸው ክብር ከሌላቸው ሰዎች፣ ለሌላ ሰው ክብር ከሌላቸው ሰዎች ጋር የምትገናኘው የምታወራው ምንድን ነው? ሁለተኛ ነገር ደግሞ በዚህ በሰለጠነ ዘመን ድብድብን ምን አመጣ? የምሬ ነው የምልሽ። ብሩክ መወሰን ያለበትን ነገር ይወሰን። በብሩክ አይደለ የተጣላችሁት? ወይ አንቺን ይመርጣል ወይ አብሳላትን ይመርጣል፣ ይሄዳል ወደ መረጠው። አይ አብሳላትን ነው ለነገሩ። ከአብሳላት ጋር የልቤን ያውቃል ብላለች። ሚስጥር ይዛበታለች በደንብ ደህና ሚስጥር ታያላችሁ። ነገር ደግሞ አብረው ካልመጡ ሀገር ጉድ ይበል ብሎ ብሩክ ይዟት ካልመጣ አብሳላትን የምሬ ነው የምላችሁን ይቀጣለሁ። ቢሆንማ ኑሮ ጨራርሻለሁ፣ ከዚህ በኋላ አላገኛትም፣ እንደዚህ ከእሷ ጋር ያለኝ ነገር አብቆታል፣ አልቋል ብሎ ድጋሚ ደውላ ስትጠራው አንድ ብሩክ ለምን ብሎ ካላረጋትም በቃ አብቅቷል አይደል? እዛ ጋር አለቃ። በቃ ሀይሚን ነው የምፈልጋለ፣ ሀይሚነች ምን አለ አይደል? አለቀ። ከዛ በኋላ ስልኩ ግን አለ አይደል እንዴ? ብሎክ ማያደርጋት ስትጠራው ለምን በቃ ከዚህ በላይ ብዙ ጊዜ ተገናኝተን አውርተንበታል። ከአንቺ ጋር ማውረው ምንም አይነት ጉዳይ የለኝም፣ ይቅርታ አልመጣም፣ እንደፈለግሽ መሆን ትችያለሽ፣ አለቀ ማለት ይችል ነበር። ግን ሆን ተብሎ ይመስለኛል፣ ብሩክ ይመስለኛል፣ ይቅር በለኝ ጌታ እግዚአብሔር ይቅር በለኝ፣ ግን ይመስለኛል ብሩክ ከሀይሚ መለየት ይፈልጋል። በቃ አሁን የተረዳሁት ያሰብኩት ፊዚካሊ አይፈረድበትም። በቃ ካልፈለገ አልፈለግም ነው ይፈልጋታ። በቃ ማለት ከእሷ ጋር መሆን አልፈለገም። በቃ ከእሷ ጋር ያለው ነገር በቅቶኛል ብሎ መውጣት ይፈልጋል። ምክንያቱም ሀይሚ ጨዋ ሴት ነች። ወደዛም ወደዚህ የምትሄድ የምትልከሰከስ፣ ክብሯን የምትጥል ወይ ደግሞ አብረን እንተኛ ሲላት በፕራንክም ሰበብ የእውነቱንም የውሸቱንም ይሁን እሺ ብላ ቀሚቷን ገልባ የምትሰጥ አይነት ሴት አይደለችም። በጣም ቁጥብ ሴት ነች። ነይ በተባለችበት ቦታ ሁሉ ረክሳ፣ ወንድ በጠራት ቦታ ሁሉ አትሄድም። ራሷን ጠብቃ ጀግና የሆነች ሴት ነች። እንደፈለገች በቃ ዛሬ ነው የምኖረው ነገ የራሱ ጉዳይ ብላ ለዚህኛው ህይወቷ ለዚህኛው ዓለም አይደለም የምትጨነቀው፣ ለዛኛው ዓለምም ያስጨንቃታል። ስለዚህ ያንን ነገር ማድረግ ስለማትችል ብሩክ ይመስለኛል ሀይሚ ይዘዋለች። ገብቷቸዋል። በቃ ጭምት እንዲሆን ጨዋ እንዲሆን ቤቱ የተረጋጋ ኑሮ ህይወት እንዲኖር እንደሚስቱና እኮ ምግብም እኮ ግዴታ የለባትም፣ አላገባትም፣ 80 የላቸውም። እንደሚያፈቅራት እንኳን እኮ ሚዲያ ላይ ወጡ አንድ ቀን ያልተናገረ ወንድ ነው። ግን እሷ ቤት አለኝ ሰው አለኝ ብሎ እንዲያስብ ምግብ እየሰራች ታበሏለች። እሱ ግን ሌላ ሴት እያመጣ ያበላል። ምግብ የተሰራ ካለ ስጭኝ እስኪ አምጪ እስኪ ምናምን ብሏታል እኮ። ምን አይነት ትውልድ ነው ያለው ግን ኢትዮጵያ ውስጥ? ምን አይነት ገገማ ወንዶች ነው ያሉት? ስንት አይነት ፋራ ወንዶች ነው ያሉት? ስንት አይነት እንግዲህ አስቡት። እሷ በሰራችው ወጥ፣ እሷ በሰራችው ምግብ አቅርቢ ምናምን ብሎ
የተሰራ ሊበላ ታስታውሳላችሁ? የሆነ ጊዜ ላይ ይህን ያለ ወንድ ነው። ስለዚህ ሀይሚ ምን እየጠበቅሽ ነው? እና ይመስለኛል አብሳላትን ራሱ የላካት ራሱ እንዲህ በይ፣ ከዛ በኋላ እኔ ምን አጠፋው፣ እኔ ጥፋት የለብኝም ብዬ እኔ ግግም እላለሁ፣ አንቺ ትናገሪያለሽ። ከዛ በቃ ሀይሚ በዚህ ሰበብ እኔን ትጣላኛለች፣ በአንቺ ምክንያት እንለያያለን፣ ከዛ አንቺ ጋር እመጣለሁ ያላት ይመስለኛል። ይቅርታ ፈጣሪ ሆይ ይቅር በለኝ፣ ይህንን ነገር በጾሙ በድፍረት ተናግሬዋለሁ። እውነት ይሁን ውሸት ይሁን አላውቅም። ይሄ የኔ ጥርጣሬ የኔ ግምት ነው። ቪዲዮውን ካየሁት አንጻር እች ልጅ የልብ ተምሳሙቷታል። በቃ ብሩክ የልቤን ያውቃል አለች በትክክል። እና በጣም ሳት ለብሳ ሳት ጎርሳ ነው የመጣችው። እሳት ለብሳ ሳት ጎርሳ እንደዛ ብሎ የተዋትን ሴት አስባችሁታል? ዛሬ ሲያገኛት እንዴት አቅፎ ሰላም እንዳላት አይታችኋል። በቃ ዘና ብሎ ህይወት በቃ የሆነ ፈታ እንዳለ ምናምን። እስከ መቼ እኔ አላውቅም። በቃ እኔ አሁን ልናገር የምችለው ነገር ሀይሚ ለምንድን ነው በራስሽ መቆም የማትችዩ? የጎደለሽ ነገር ምንድን ነው? ያነሰሽ ነገር ምንድን ነው? ያጣሽው ነገር ምንድን ነው? እኛ እህቶችሽ የእውነቴን ነው እስከ ዛሬ ተከራክነንልሽ ክፉንም ደጉንም ይሄ ጥሩ ነው ይሄ መጥፎ ነው እያልን አብረንሽ ቀጥለን አብረንሽ ተጎዘን አብረንሽ ብዙ ጊዜያቶችን መጠናል። ነገም አንለቅሽም እጅሽን ይዘን የከፍታ ማማ ላይ እስክትሰቃይ በቃ እስክናረድ እስክንጃጅ እግዚአብሔር አምላክ እድሜና ጤና ሰጥቶን እስከ መጨረሻው ልንደግፍሽ ልናግዝሽ አለንልሽ ልንልሽ ሁላችንም ዝግጁ ነን። ግን አንቺ በራስሽ መቆም አልፈለግሽም። ለምንድን ነው? የሆነ ነገርማ እውነቷ ነው ተደርጎብኛል ብላለች። የሆነ ነገርማ ሆኗል እንጂ በዚህን ያህል ደረጃ አንድ ሴት አንድ ወንድ ልጅ መጦ አንደኛ ሚዲያ ላይ እንኳን አፈቅርሻለሁ ብሎ ያልተናገረው ወንድ ጋር፣ ሁለተኛ ይሄ ሁሉ ሴት እየተቀያየረባት፣ ሶስተኛ አንቺ ማንሽ ምንድነሽ ስትባል ፍቅረኛ ነኝ ብላ መናገር ድፍረት የሌለበት ቦታ ላይ የተቀመጠች ሴት በምን አይነት ተስፋ ነው ያለችው ሀይሚ? ነገ ተስፋሽ፣ እቅድሽ፣ ህይወትሽ በምን አይነት መንገድ ነው ሊሄድ የሚችለው? ህይወትሽንስ እያጣሽው አይደለም ወይ? ያለሽበትን ሁኔታ ቼክ አታረጊም ወይ? ለአንድ ሳምንት እንዴት ከብሩክ መራቅ ይከብድሻል? አይ ነው ይላብ ብሩክ ትወጂዋለሽ፣ ልብሽ ውስጥ አለ። እንደው ባትወጁ እንደው ባታፈቅሪውም እንኳን እኮ እንደው የእውነት ባታፈቅሪው እንደው ባትወጁም እንኳን ጥሩ የሚባሉ እንደ ጓደኛ ራሱ በጣም ጣፋጭ የሆኑ ጊዜያቶችን አሳልፈሻል። እሱን መርሳት ቀላል አይደለም። አይ ነው ግን ሀይሚ ራሽን እስክታጪ በዚህ ልክ እስክትናቂ ለምን የማትፈለጊበት ቦታ ትገኛለሽ? ለምን ከማይሆኑ መጥፎ አስተሳሰብ መጥፎ አመለካከት ካላቸው ሴቶች ጋር ይውልሽ ትሆኛለሽ? አንድ ሴት ልጅ ስርዓት ቢኖራት ስነ ምግባር ቢኖራት እሷ ላይ እንዲደርስ የማትፈልገውን ነገር ሌሎች ሴቶች ላይ ልታደርግ በምንም አትችልም። በታሪክ እንዴ ነገ እኮ የኔም ህይወት እንዲህ ሊሆን ይችላል፣ ነገ እኮ እንደዚህ ፍቅር የያዘው ሰው በዚህ ልክ ልተሞልቶ ከእግር ጥፍሯ እስከ ጸጉሯ ተንጎልና ሴራ ይዛት መጣም ነበር። 100% ምነግርሽ ነገር እና በቃ ወይኔ ነው የሷ ምረጥ አለቀ። ለነገሩ ከሷ ጋር ምንም ራሽ የምታወዳድርበት ነገር ግን አሁን ላይ እኔ እንጃ የሀይሚ ጉዳይ በጣም ያሳስባል፣ በጣም ይጨንቃል። በጣም ምን አይነት ውሳኔ መወሰን እንዳለባት እኔ እስከ መጨረሻው ራቂ አልላትም። ምክንያቱም ብትርቅም ርቃ እንደማትርቅ አውቃለሁ፣ እሱም ርቆ እንደማይርቃት አውቃለሁ። ዞሮ መገናኘታቸው መታረቃቸው አይቀርም። ግን በዚህ መሀል ከባዱ ጦርነት ተጀምሯል። በቃ አብሳላት ግግም ብላለች እና እኔ ብሆን እንትናን ሀይሚን ብሆን እኔ ዛሬ ከሱ ጋር እየዋቸው አይደል ላጥ ብዬ ወደ ቤቴ ነው የሚሄደው። ምን አደርጋለሁ እዛ ጋር? ምንስ ማለት ማውራት ያለባትን ነገር አውርታ ማንነቷን አይታታለች አይደል እንዴ? ምን አይነት አስተሳሰብ እንዳላት ምን አይነት ፍላጎት እንዳላት ብሩክን የመውሰድ ፍላጎት ብሩክን ወደ እሷ የማስገባት በቃ ከሀይሚ የመውሰድ ኢላማ እንዳላት በግልጽ ተናግራለች። ሰው ከዚህ ሴት ጋር ቆሜ የማወራበት ምክንያት ምንድን ነው? ለማንኛውም ግን የእናንተን ሀሳብ አስተያየት ጨምሩ። ብሩክ ከቻልክ ራስህን አረጋጋ፣ ከራስ ጋር ሁን። የመጣ የሄዶ ወዳለው አፈቅራለሁ ስላለ ትክክለኛ ሰው አይደለም። ነገ የምትጎዳበትን ነገ የምትጸጸትበትን ውሳኔ አትወስን። ነገ የምትጸጸትበትን ነገር አትከተል፣ አትቀበል። በቃ ሀይሚ
እና ብሩክ አንተ አሁን ከአብሳላት ፊት አይደለም ትወጂ ትቀበይ አብረሽኝ መቀጠል ትፈልጊያለሽ ወይ አትፈልጊም ብለህ መናገር የነበረብን እንደዛ አይደለም። እሷን አባረ ሀይሚ እባክሽ እኔ እንዲህ እያሰብኩ ነው፣ ተስፋ የሚያስቆርጥ ነገር እያደረግሽ ነው። በምን አይነት መንገድ ነው ከዚህ በኋላ መቀጠል ያለብን? በምን አይነት መንገድ ነው ማስተካከል ያለብን? ወይንስ ደግሞ በምን አይነት መንገድ ነው መለየት ያለብን ብለህ በስርዓት መጠየቅ፣ እሷን በስርዓት እንድታስረዳ ማድረግ ስትችል በጣም እየተቆጣ ነበር። ለማንኛውም ግን ሀይሚ ባለችበት ደህና ትሆን። የእሷ ጤንነት የእሷ ደህንነት ያሳስባል። ግን እኔ እመኑኝ በዚሁም የትቀጥል ከሆነ አሁንም ከብሩክ የማትርቅ ከሆነ አሁንም ብሩክን የምትል ከሆነ ሀይሚን እንደምናጣት ሀይሚ በሽተኛ እንደምትሆን ነው እኔ ውስጤ እየነገረኝ ያለው። ብቻ እኔ ከዚህ በላይ ምንም ነገር ማውራት አልፈልግም። የምሬ ነው የምላችሁ። እምባዬን እስካሁን ራሱ እንደምንም ብዬ ተቆጣጥሬ ነው እያወራችሁ የምገኘው። ከዚህ በላይ ሀሳብ መስጠት አልችልም። ላይክ ሼር አድርጉ። ኮሜንታችሁን ደግሞ ሀሳብ አስተያየታችሁን አስቀምጡ ኮሜንት መስጫ ቦታው ላይ። ጨርሻለሁ። ሀይሜ ባለሽበት ደህና ሁኚ፣ ክፉ ነገር አይንካሽ።